ከዚህ በኋላ የሚቀርብላችሁ አድማጮች የበጃችን የገባው ያገዛዙን ወንጀል የሚያጋልጥ ጥብቅ መረጃ የሚለውን ነው የምናነሳው። በእስረኞች ላይ የሚፈጸም ግፍና በጣም አሳዛኝ ግፍ፣ በጣም አሳዛኝ በደልና እየደረሰ ያለውን ጉዳትም የሚያሳይ ነገር እናቀርባለን ከነ ማስረጃው። ቀዳሚ የምናደርገው ምንድነው? አንድ እጅግ በጣም የሚያሳዝን ሁኔታ የገጠመ እንደሆነ በአገር ደረጃ አሁን ባለው ሁኔታ እናነሳለን። ምንድነው ቀዳሚ የምናደርገው? ለዛሬም በመረጃ የያዝነው የፌዴራል ማረሚያ ቤቶች ኮሚሽን፣ አስተውሉ፣ የፌዴራል ማረሚያ ቤቶች ኮሚሽን የማረም ማነጽ የተሐድሶ ልማት ዘርፍ አመራር ዋና ኃላፊ ኮሚሽነር ጀነራል ሉባባ ጀማል ትባላል። የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽ ተሐድሶ ልማት ዘርፍ አመራሮች ይላል። ኮሚሽነር ጀነራል ሉባባ ጀማል በሰጡት አስተያየት ምናምን የሚል ይህንን ዜና እዩትና ኮሚሽነር ጀነራል ሉባባ ስልጣኗኒው የፌዴራል ማረሚያ ቤት ኮሚሽን የማረም የማነጽ እና ተሐድሶ። ከዛ ሁለተኛው ሰው ደግሞ ማን ነው መሰላችሁ? ሁለተኛው ሰው አሁን አብይ አህመድ በቅርብ ሹመት የሰጠው ሰው። ሁለተኛው ሰው አቶ ርስቱ ይርዳው መጋቢት 15 ቀን 2018 ወይም በፈረንጆቹ አቆጣጠር ማርች 24 2026 ላይ የተሰጠው ሹመት ምን የሚል ነው? በአብይ አህመድ የተሰጠው ሹመት የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ አዛዥ የሚል ሹመት ነው የተሰጠው። አንድ ጊዜ ላስገባው። የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ዘርፍ ኮሚሽነር ርስቱ ይርዳው ማለት ነው። ኮሚሽነር ርስቱ ይርዳው እናመጣና ዲስፕሌይ አድርገን ፎቶውን እንመለከታለን። ሁላችሁ ታውቁታላችሁ፣ የቅርብ ጊዜ ሹመት ስለሆነ። እነዚህ ሁለት ሰዎች በተቀናጀ ሁኔታ እየሰሩት ያለ ወንጀል ነው ለማስተዋወቅ የፈለግነው፣ አሁን ለማሳየት የፈለግነው። ኢማጂን፣ አንደኛዋ የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽና ተሐድሶ ልማት ዘርፍ ኃላፊ፣ ሁለተኛው ሰው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ አሁን ቅርብ ጊዜ የተሾሙ ናቸው። ርስቱ ይርዳው የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዡ የፌዴራል ማረሚያ ቤቶች ኮሚሽነር ጀነራሏ ከሉባባ ጀማል ጋር ባደረጉት ግንኙነት ታራሚዎች የታሰሩበት ምንድነው የእስር ጊዜያቸውን ጨርሰው ሊወጡ ሲሉ አመክሮ የሚታሰብላቸው ዝቅተኛው አንድ ታራሚ አመክሮ እንዲሰጠው 1.5 ሚሊዮን ብር መክፈል አለበት። ይህን ወንጀል ማን ነው የሚሰራው? የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥና የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ሉባባ የማነጽ የማረም የተሐድሶ ዘርፍ መምሪያውን በኃላፊነት የምትመራው ናቸው። ፖሊስ የሚባለው አካል ፌዴራል ፖሊስ ብሎ የሰየሙት አካል ምንድነው የሚያደርገው የሚለው ነው። የፌዴራል ፖሊስ ዋና ኮሚሽነር ደመላሽ በቅርብ ጊዜ በፌዴራል ፖሊሱን መነሻ አድርጎ ባወጣው መግለጫ ሰምታችሁታል ምን እንዳለ። የመንግስት አካላት በየትኛውም የወንጀልና የኮንትሮባንድ እንቅስቃሴ ላይ የሉበትም አለ። የሉም። የእውነት ደመላሽ ወልደ ሚካኤል የሉም ይላል። አብይ አህመድ እንደሰማችሁት ባለስልጣናት አሁን በአደባባይ ነው የሚዘርፉት ይላል። አብይ አህመድ ሐቀኛ ቢሆን ኮሚሽነር ደመላሽ ወልደ ሚካኤል አንድ ቀን በስልጣን ላይ ማደር የለበትም። ለምን? አብይ አህመድ በውስጣችን የተሰገሰጉ
በጭንቅላት ከኛ የሚበልጡ ሌቦች አሉ። የመንግስት ባለስልጣናት በይፋ እየዘረፉ ነው። አንዳንዴ ተደብቀው ቢሆን ይሻል ነበረ ይላል። አብይ ያለው መረጃ የፌዴራል ፖሊስ የለውም ማለት ነው። ከሌለው አያችሁ፣ ፌዴራል ፖሊስ የለም የመንግስት ባለስልጣን ሁሉ ሌባ የለም ካለ የፌዴራል ፖሊስ ኮሚሽነሩና ጠቅላይ ሚኒስትሩ አልተስማሙም። ሌባን በሚመለከት እንኳን ይሄ የወንበዴ ስርዓት ነው። አብይ አህመድ በሌላ ቪዲዮ ላይ መጥቶ መንግስታዊ ሌብነት የለም ይላል። በነገራችን ላይ መንግስታዊ ሌብነት ሲባል መንግስት የሚባለው እንደ ተቋም ከግለሰቦች ላይ እንደ ተቋም ዘረፈ እኮ ያለ አይደለም። የመንግስት ባለስልጣናት የሚፈጽሙት ዝርፊያ መንግስታዊ ሌብነት ነው። እቺ ኮሚሽነር ሉባባ ርስቱ ይርዳው ደላላ ሆኖ ሁለቱ ለድርድር ተገናኙ። ኮሚሽነር ጀነራል ሉባባ ጀማልና አሁን የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ሆኖ የተሾመው ርስቱ ይርዳው ተገናኝተው ርስቱ ይርዳው አንድ ሰው ያገናኛታል። የእስር ጊዜውን አጠናቆ መለቀቅ የነበረበት ሰው ለመውጣት 1.5 ሚሊዮን ብር ይጠየቃል። 1.5 ሚሊዮኑን ከታሳሪው ቤተሰብ ኮሚሽነር ጀነራል ሉባባ ለመቀበል ድርድር እንድታረግ የሚከፍለውን መክፈል ያለበት እንዲከፍል የታዘዘውን ሰው ከኮሚሽነር ሉባባ ጋር እንዲጨርስ ርስቱ ይርዳው ያዛል። ፌዴራል ፖሊስ ላይ የተቀመጠው ሰው የወንጀል ምርመራ ዘርፍ ኃላፊው እና ሴትዮዋ ሉባባ ማለት ሉባባ የኮሚሽነር ጀነራል ሉባባ ጀማል እሷንም እናመጣና እናያታለን። ከዛ በኋላ በሁለቱ መካከል የተደረገው ልውውጥ የሚያሳይ የሰነድ ማስረጃውን እንደዚሁ እናመጣለን። ጤና ይስጥልኝ ኮሚሽነር ሉባባ። ይቅርታ አንድ ጊዜ አብሮ ይስጥልኝ። ይሄን እንመለስበታለን። አንዴ የቀዳሚ የምናደርገው ይሄንን የማጣሪያ ስለሆነ እንመጣበታለን። አሁን በቀዳሚነት የኮሚሽነር ሉባባ ማነው ሰውየው? ይሄ ርስቱ ይርዳው በሰጠው ትዕዛዝ መሰረት ግንኙነት አድርገው ገንዘቡን ይዞ እንዲመጣ በርስቱ ይርዳው በፌዴራል ፖሊሱ ደላላነት ሁለቱ ያደረጉትን ምልልስና ቀጠሮ ሰጥታ ግማሹን በባንክ አስገባው፣ ግማሹን በካሽ ይዘህና ብላ ቀጠሮ ትሰጣለች። ግማሹን በባንክ አስገባ፣ ግማሹን ደግሞ በካሽ ይዘህና ነው የምትለው። ይሄ ድለላ የተደረገበት ሰው ቀጥታ ከሷ ጋር ያረገውን ቃለ ምልልስ ይቆየን አንዴ። በነገራችን ላይ አሁን የምናሰማችሁ ኮሚሽነር ሉባባ በርስቱ ይርዳው አገናኝነት ታሳሪው 1.5 ሚሊዮኑን እንዲከፍል የፌዴራል ፖሊስ ደላላ ሆኖ ከእስረኛ ቤተሰብ ጋር ያደረጉት ንግግር ድርድር ነው። በጽሁፍ በዋትስአፕ የተቀያየሩትና የእሷም ድምፅ ያለበትን ዲስፕሌይ ስናደርገው የዋትስአፕ መልእክት የተለዋወጡበት በድምፅም በጽሁፍም መልእክት የተለዋወጡበት ያንን መነሻ አድርገን ደግሞ ስልክ ቁጥሩ በትክክል የኮሚሽነሯ ስለመሆኑ ፈርዘር ሄደን አጣርተን መረጃ አሰባስበን ነው የቀረብነው። ጥንቅቅ ያለ መረጃ። ይሄንን መጀመሪያ እንመልከተው፣ በኋላ ዘጌት እናደርገላችሁና ስክሪንሻት ማድረግ የምትፈልጉ መረጃውን ስክሪንሻት እያደረጋችሁ መውሰድ ትችላላችሁ። እስኪ ይሄንን አዳምጡት።
ስለዚህ ታዲያ አግኘኛ በስልክ ከፈለክ እኮ የት ልምጣልህ? ቢሮ መምጣት ትችላለህ። ስለዚህ ቢሮ ና። ስለዚህ ታዲያ አግኘኛ በስልክ ከፈለክ እኮ የት ልምጣልህ? ቢሮ መምጣት ትችላለህ። ስለዚህ ቢሮ ና። ይሄ እዚህ ጋር የምትመለከቱት በጽሁፍ ያደረጉት ልውውጥ ነው። ቢሮ መምጣት ከቻልክ አሁን ቢሮ ና ትለዋለች። እዚህ ላይ አሁን ስክሪንሻት ማድረግ ትችላላችሁ። ከላይ ቁጥሩ ይታያችኋል ዲስፕሌይ ላይ የኮሚሽነሯ የራሷ ቁጥር መሆኑን በዚሁ ቁጥር ደውለን ኮሚሽነሯን አግኝተናታል። እሷ መሆኗን አረጋግጠን ፈርዘር ምን እየተካሄደ ነው የሚለውን አሁንም ቆይ አንድ ጊዜ ይሄኛውን እዚሁ ላይ ዲስፕሌይ ያደረግነው ላይ ይሄ ይሂድና አሁን ፕሌይ ሲያደርግ ጽሁፉን ስክሪንሻት ማድረግ ትችላላችሁ። የተመላለሱትን በድምፅ አጠር ያለ ሁለት ድምጾች የስክሪን ሪከርድ ሲደረጉ ዲስፕሌይ የሆነውን የምታዩት ገብቶም እዛም ላይ ስለሚወጣ ከዛ የመልእክት ልውውጣቸው አለ። እዚህ ላይ ርስቱ ይርዳው እሷ ጋር እንደላከው እና በርስቱ ይርዳው አማካኝነት እንደተገናኙ ይነጋገራሉ። ከዛ ቀጠሮ ትሰጠዋለች። ከዛ በኋላ ባጫጭር የጽሁፍ መልእክቶች ከድምፁ በኋላ ባጫጭር የጽሁፍ መልእክቶች ቀጠሮ ትሰጠዋለች። በቀጠሮ መሰረት እንዴት ላድርግ በምን ላስገባ ይላታል። ግማሹን የሚያስገባበት አካውንት ቁጥር ትሰጠዋለች። ግማሹን ደግሞ በካሽ የት ይዞ እንደሚመጣ ሁላ ነግራ በካሽ ይዘና ትለዋለች። እስረኛ የእስር ጊዜውን ጨርሶ አመክሮ ተሰጥቶት ለመውጣት ነው 1.5 ሚሊዮን በግፍ የሚጠየቀው። ይቺ ኮሚሽነር ጀነራል እና እነ ርስቱ ይርዳው በሚመሩት ማረሚያ ቤት እጅግ የሚዘገንነው ልክ እንደዚሁ በተመሳሳይ ይሄን ያክል ገንዘብ ትከፍላለህ የተባለ 5 ዓመቱን የጨረሰ የጎንደር ልጅ አመክሮ ይሄን ያክል ገንዘብ ካልከፈልክ አመክሮ አንሰጥህም አሉት። አሳዛኝ ሁኔታ ነው። እስር ቤት አለ፣ ጭንቀት ነው፣ ብዙ ጊዜ ፈጅቷል። ከዛ በላይ እንደገና እንዲቆይ ስለፈረዱበት በመጨረሻ በብስጭት ታንቆ ራሱን አጠፋ። ሲመራቸውና ካቅማቸው በላይ ሲሆን እንዲህ ያለ ወንጀል እየተፈጸመ አሁን አባ ሳሙኤል ሰሞኑን እየነገርናችሁ ነው አይደለም? ምን አይነት ግፍ እየተፈጸመ እንደሆነ ከ700 በላይ ከቅሊንጦ የወሰዷቸውን እስረኞች እዛ አባ ሳሙኤል የሚባል ቦታ ላይ ለ4 ሰው 1 ሬሽን ነው የሚቀርበው በቀን። እዛ የተሾሙ የአብይ ሹመኞች አመክሮ ከጨረሰ ሰው ላይ 1.5 ሚሊዮን በግፍ ይቀበሉታል። እዛ በሚኖርበት ጊዜ የሚበላው የሌለ ለ4 1 ሬሽን ለ4 በቀን ውስጥ። አሁን ይሄ ስርዓት ነው። አንድ ቀንስ ሁለት ቀንስ እንዲኖር ዝም ሊባል የሚችለው እንዲህ አይነት የክፉ የምን አይነት ስብስብ እንደሆነ ይሄንን ትንሽ ዘጌት ያደረግንላችሁ ስክሪንሻት የምታረጉ አድርጋችሁ የልውውጣቸውን በሙሉ እንድትይዙት ነው። ከዛ ውጪ ኋላም ቆይታችሁ መውሰድ ትችላላችሁ። ቆርጣችሁ ይሄንን ለብቻ ልታወጡት ትችላላችሁ። እነዚህ ምልልሶች ስለሆኑ አንድ ጊዜ የእሷን ቀጥተኛ ድምጿን እንድትሰሙት ካደረግን በኋላ ከዛው ጋር ተያይዞ ከድምጿ ጋር ሌላኛውን ያጣራንበትን መንገድ እንድትሰሙት ደግሞ እናደርጋለን። ስለዚህ ታዲያ አግኘኛ በስልክ ከፈለክ እኮ የት ልምጣልህ? በጣም ቢሮ መምጣት ትችላለህ። ስለዚህ ቢሮ ና። ስለዚህ ታዲያ አግኘኛ አሁን እዚህ ላይ ቀጥሎ እንድትከታተሉት የምንፈልገው ይሄንን ካየን በኋላ ወደ ኮሚሽነሯ
በምታዩት ስልክ ቁጥር ሁላችሁም ከፈለጋችሁ ይሄ ፕሮግራም መሰራቱን አይታ ካልዘጋችሁ በቀር በዚህ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ልክኛ እንዳገኘናል። ወይ አልሐምዱሊላህ። ከሚዲያ ነበር መደወልሽ። ኢንተርቪው ለማድረግ ፈልጌ ነበር። ለኢንተርቪው ቀጠሮ መያዝ እንችላለን? እንድንጀምር አንዴ ለመቼ? አንቺ በተመቸሽ ቀን ነው። ጤና ይስጥልኝ ኮሚሽነር ሉባባ። አብሮ ይስጥልኝ። አዎ እንዴት ነሽ? ወይ አልሐምዱሊላህ። ከሚዲያ ነበር መደወልሽ። ኢንተርቪው ለማድረግ ፈልጌ ነበር። ለኢንተርቪው ቀጠሮ መያዝ እንችላለን? ለመቼ? አንቺ በተመቸሽ ቀን ነው። አሎ አንቺ በሚመች ሚዲያ ነው። ሚዲያው የዚህ ሚዲያ አላልሽኝም። ኢትዮ ሰገነት የሚባል ሚዲያ ነው። አቤት ኢትዮ ሰገነት የሚባል ሚዲያ አለ? አዎ አላውቀውም። ታውቂያለሽ? አሁን ታውቂያለሽ። በደንብ አስተዋውቅሻለሁ። ክላሲክ ማለት ይሄ ነው። አላውቀውም ማለች። አሁን ታውቂዋለሽ። በደንብ አስተዋውቅሻለሁ። እያስተዋወቅን ነው። በነገራችን ላይ አሁን በደንብ እያስተዋወቅሽ ነው። ኮሚሽነር ሉባባ እስከ ዛሬ ካላወቅሽ ማለት ታውቂዋለሽ። ግን ታውቂዋለሽ ብላት በጣም የሚገርም እኮ ነው። ታውቂዋለሽ አላውቀውም ከሆነ ደግሞ አሁን በደንብ አስተዋውቅሻለሁ። ሁለት ቀኔ ነው በነገራችን ላይ። አንደኛ በደንብ ለህዝቡ በደንብ አስተዋውቅሻለሁ ነው። ሁለተኛ ኢትዮ ሰገነት ማለት ደግሞ ምን ማለት እንደሆነ አሁን አስተዋውቅሻለሁ ነው። ኢትዮ ሰገነት በየቀኑ ልለው ነበረ በጣም አሁን ማለት ሁላ አማረኝ እውነት። ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረግህ